ሰበር ዜና እስካሁን የጦርነት ቀጠና ያልነበረው ድሬዳዋ ላይ ጦርነት ፈንድቷል። ከስፍራው እጅግ ልዩ ሰበር ዜና ደርሶናል፣ በቆይታችን ይቀርባል። በኤርትራ ይፋዊ ጦርነት ተጀመረ። በኢትዮጵያና በኤርትራ ድንበር ላይ የተነሳው የጦርነት ሰደድ እሳት ከፍተኛ ስጋት ፈጥሯል። ዝርዝር ዘገባ ይዘንበታል። በትግራይ ክልል ዳግም ጦርነት ለመቀስቀስ በቋፍ ላይ ይገኛል። ትላንት አሳሳቢ ድርጊት በመቀሌ ተፈጽሟል። ትንታኔ ዘገባው በቆይታችን ይቀርባል። በአማራ ክልል ያለውን የጸጥታ ሁኔታ አስመልክቶ የፌዴራል መከላከያ ሰራዊት ከፍተኛ አመራሮች ከወልዲያ ዩኒቨርሲቲ ምሁራንና አስተዳደር ሰራተኞች ጋር ውይይት አካሂደዋል። ይህ ጥበብ ሚዲያ ነው። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ተሆኑ ዘንድ በታላቅ ትህትና እንጠይቃለን። በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍ መረጃዎችን በዝርዝር የምናቀርብ ይሆናል። ለዕለታዊ እንቅስቃሴ ይረዳችሁ ዘንድ የዕለቱን የውጭ ሀገር ገንዘቦችን ዕለታዊ የምንዛሬ ዋጋ አስቀድመን ወደ ዝርዝር ዘገባዎቹ እናልፋለን። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር 146 ብር ከ5 ሳንቲም ተገዝቶ 149 ብር ከ5 ሳንቲም ይሸጣል። አንድ ሳውዲ ሪያል 39 ብር ተገዝቶ 39 ብር ከ8 ሳንቲም ይሸጣል። የተባበሩት አረብ ኤምሬት ድርሃም 39 ብር ከ9 ሳንቲም ተገዝቶ 40 ብር ከ7 ሳንቲም ይሸጣል። የቻይና ዩዋን 20 ብር ከ1 ሳንቲም ተገዝቶ 20 ብር ከ6 ሳንቲም ይሸጣል። አንድ የኩዌት ዲናር 469 ብር ከ6 ሳንቲም ተገዝቶ 479 ብር ይሸጣል። የስዊዝ ፍራንክ 180 ብር ከ8 ሳንቲም ተገዝቶ 184 ብር ከ4 ሳንቲም ይሸጣል። የአውሮፓ ዩሮ 170 ብር ከ1 ሳንቲም ተገዝቶ 173 ብር ከ5 ሳንቲም ይሸጣል። ፓውንድ ስተርሊንግ 192 ብር ከ4 ሳንቲም ተገዝቶ 196 ብር ከ2 ሳንቲም ይሸጣል። ሩሲያ በኢትዮጵያ የኒውክሌር ኃይል ማመንጫ ጣቢያን የምትገነባው ዘመናዊ በሆነው ደህንነቱ በተጠበቀው VVER 1200 ቴክኖሎጂ መሆኑን ገለጸች። የሩሲያ አቶሚክ ኤነርጂ ኮርፖሬሽን ሮስቶም ዘመናዊ በሆነው እንዲሁም ደህንነቱ በተጠበቀው VVER 1200 ቴክኖሎጂ በኢትዮጵያ የኒውክሌር ኃይል ማመንጫ ጣቢያ እንደሚገነባ ነው በኢትዮጵያ የሩሲያ አምባሳደር ኤቪንጄ ታሪኬን ያስታወቁት። በሩሲያና በኢትዮጵያ መካከል በትብብር የሚሰራው ለሰላማዊ ዓላማ የሚውለው የኒውክሌር ኃይል መስክ የኢኮኖሚና የቴክኖሎጂ አጋርነት ቀዳሚው መስክ ሊደረግ እንደሚችል አምባሳደሩ መግለጻቸውን የሩሲያው የዜና አገልግሎት TASS ዘግቧል። በተያያዘ ዜናም የሩሲያ የውጭ ጉዳይ ሚኒስቴር ሰርጌይ ላቭሮቭ ሀገራቸው በኃይል በንግድና በዲፕሎማሲ መስኮች ከኢትዮጵያ ጋር ያላትን ሁለትዮሽ ግንኙነት ለማጠናከር ቁርጠኛ መሆኗን አረጋግጠዋል። በወታደራዊ ትብብር መስክ ኢትዮጵያ ቅድሚያ በመሰጣቸው ጉዳዮች ለመምከር ሞስኮ አሁን ዝግጁ መሆኗን ተናግረዋል። ሚኒስቴሩ ይህንን ያሉት ከኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ጋር በተወያዩበት መድረክ ላይ ነው። በውይይቱ ወቅት ሁለቱ ወገኖች በወታደራዊ ቴክኒካል ትብብር ጉዳዮች ዙሪያ ያላቸውን ግምገማ ማድረጋቸው ተዘግቧል። በአማራ ክልል ያለውን የጸጥታ ሁኔታ አስመልክቶ የፌዴራል መከላከያ ሰራዊት ከፍተኛ አመራሮች ከወልዲያ ዩኒቨርሲቲ መምህራንና የአስተዳደር ሰራተኞች ጋር ውይይት አካሂደዋል። በውይይቱ ላይ የሰራዊቱ አመራሮች ምሁራን በትጥቅ ትግል ውስጥ የተሳተፉ ያሉ ወጣቶች ወደ ሰላማዊ መንገድ እንዲመለሱ በመምከርና በማስተማር ኃላፊነታቸውን እንዲወጡ ጥሪ አቅርበዋል። በውይይቱ ላይ የተገኙት የመከላከያ ሰራዊት ዘመቻ ዋና መምሪያ ኃላፊ ክትትልና ስምሪት ምክትል ኃላፊ ሜጀር ጀነራል ተስፋዬ አያሌው መከላከያ ሰራዊቱ ሀገርን የመጠበቅ ህገ መንግስታዊ ኃላፊነቱን እየተወጣ መሆኑን ገልጸዋል። አክለውም አንዳንድ የውጭ ኃይሎች የራሳቸውን ፍላጎት በቀጥታ ማሳካት ሲያቅታቸው የፋኖ ቡድኖችን አደራጅተው እንደ ተላላኪ በመጠቀም የአማራ ህዝብን ከሰላምና ከልማት ተጠቃሚ እንዳይሆን እየሰሩ ነው ሲሉ አስረድተዋል። በመሆኑም የዩኒቨርሲቲ ማህበረሰብ በተለይ ምሁራን ወደ እነዚህ የታጠቁ ቡድኖች የተቀላቀሉ ወጣቶችን የመምከር ትልቅ ድርሻ እንዳለባቸው ሜጀር ጀነራሉ ገልጸዋል።
ምሁራኑ እየተደረገ ያለው የትጥቅ ትግል ለአማራ ሕዝብ እንደማይጠቅም በሳይንሳዊ ትንታኔ በማስደገፍ ወጣቶቹ እንዲረዱና ወደ ሰላማዊ ሕይወታቸው እንዲመለሱ የማድረግ ታሪካዊ ኃላፊነት አለባቸው ብለዋል። ይህ ውይይት መንግስት በአማራ ክልል ያለውን የጸጥታ ችግር በወታደራዊ እርምጃ ብቻ ሳይሆን በማህበረሰቡ ውስጥ ተደማጭነት ያላቸው እንደ ምሁራን ያሉ አካላትን በማሳተፍ ለመፍታት እየሞከረ መሆኑን ያመላክታል ሲሉ አስተያየታቸውን ሰጥተዋል። የፋኖ ታጣቂዎች በበኩላቸው ትግላቸው የአማራን ህዝብ መብትና ደህንነት ለማስከበር ነው የሚል አቋም የሚያራምዱ ሲሆን የውጭ ተላላኪ ናቸው በሚል የሚቀርብባቸውን ክስ በተደጋጋሚ አስተባብለዋል። በትግራይ ክልል በሰሜናዊ ምዕራብ ዞን በሚገኝ ዛና ወረዳ ከጣለ ከባድ ዝናብ ጋር በደረሰ የመብረቅ አደጋ ምክንያት የአራት ሰዎች ህይወት እንዳለፈ ተገለጸ። የዛና ወረዳ አስተዳዳሪ ሙላቴ ሀድጎ እንደገለጹት በመብረቅ አደጋው ምክንያት ከሞቱ ሰዎች መካከል 3ቱ የአንድ ቤተሰብ አባላት ናቸው። በአደጋው አባትና እናት እንዲሁም ወንድ ልጃቸው ሞተዋልም ብለዋል። በተጨማሪም አንድ ሌላ ግለሰብ በመብረቅ አደጋው መሞታቸውን ተናግረዋል። ጥቅምት 11 ቀን 2018 ዓ.ም ማምሻውን ከባድ ዝናብ በመጣሉ ምክንያት የመብረቅ አደጋው እንደተከሰተ አቶ ሙላቴ ተናግረዋል። ከ11 ሰዓት እስከ ምሽት 3 ሰዓት በጣለው ከባድ ዝናብ ምክንያት በወረዳው በሚገኙ 2 ቀበሌዎች ማለትም በሃድንት ቀበሌና በማይሚን ቀበሌ የመብረቅ አደጋው ደርሷልም ብለዋል። የሞቱት ሰዎች 3 ወንድና 1 ሴት መሆናቸውንም ገልጸዋል። 3ቱ የአንድ ቤተሰብ አባላት ይኖሩ የነበረው ሃዳንት በተባለው ቀበሌ ውስጥ ሲሆን አራተኛው አባወራ ደግሞ በያሚን ቀበሌ ይኖሩ ነበር ነው የተባለው። እስከ ምሽት 3 ሰዓት ድረስ በከፍተኛ ሁኔታ የጣለው ዝናብ ለወረደው መብረቅ ምክንያት ሲሆን በመብረቁ ተመተው ህይወታቸው ያለፉ ሰዎች ቤታቸው ሳሉ አደጋው እንደደረሰባቸው ነው የወረዳው አስተዳዳሪ የተናገሩትም። የአደጋው ሰለባዎች የመብረቅ አደጋ ከደረሰ በኋላ ወዲያውኑ ህይወታቸው እንዳለፈ ነው አቶ ሙላቴ አክለው ያስረዱትም። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና የጸረ ሽብር ጉዳዮች ወንጀል ችሎት ብርቱካን ተመስገንና የኢቢኤስ ቴሌቪዥን ጋዜጠኞችን ጨምሮ 16 ተከሳሾች ላይ ምስክር መስማት ጀመረ። ተከሳሾቹ ብርቱካን ተመስገን፣ መዓዛ መሐመድ፣ ተስፋዬ ወልደ ስላሴ ኢቢኤስ ቴሌቪዥን ኃላፊነቱ የተወሰነ የግል ማህበር በአዲስ አበባ ከተማ የሚገኙ የተለያዩ ተቋማት ውስጥ የሚሰሩ አመራሮችን ጨምሮ 16 ግለሰቦች ናቸው። በአንደኛው ክስ ከአንደኛ እስከ 6ኛ ተራ ቁጥር የተጠቀሱት ተጠርጣሪዎች በ1996 በወጣው የወንጀል ህግ አንቀጽ 32 1 ሃና እንዲሁም የሽብር ወንጀል ለመከላከልና ለመቆጣጠር የወጣውን አዋጅ ቁጥር 1176 2012 አንቀጽ 3 ቁጥር 1 ለስር የተደነገገውን በመተላለፍ ክስ ተመስርቶባቸዋል። ተከሳሾቹ ሌሎች ለጊዜው ካልተያዙ ግብረ አበሮቻቸው ጋር በመሆን የፖለቲካ ዓላማን በኃይል ለማስፈጸም በማሰብ በህገ መንግስት የተቋቋመውን የፌዴራል መንግስት እና የአማራ ክልል መንግስት በኃይል በማስወገድ ስልጣን ለመያዝ ይህ ካልሆነ ደግሞ መንግስትን በኃይል በማስገደድ ለድርድር እንዲቀመጥ ማድረግ የሚል ዓላማ ይዘው መንቀሳቀሳቸው በክሱ ተመልክቷል። በዋነኛነት 6ኛ ተከሳሽ የድንብዶሎ ዩኒቨርሲቲ ተማሪ ሆና በዩኒቨርሲቲ ተመድባ ባለችበት ተጠልፋ እንደተደፈረች በማስመሰል ሐሰተኛ መታወቂያን ጨምሮ የገንዘብ ድጋፍና እቅድ አውጥቶ በመስጠትና በመተግበር በመሳተፋቸው ተከሳሾቹ በፈጸሙት የሽብር ወንጀል ክስ ቀርቦባቸዋል። ሁለተኛው ክስ ደግሞ ከ7ኛ እስከ 11ኛ ተራ ቁጥር ያሉ ተከሳሾች በ1996 ዓመተ ምህረት በወጣው የወንጀል ህግ አንቀጽ 32 ቁጥር 1 ሃና እንዲሁም 34 43 ቁጥር 3 እንዲሁም 46 እና የጥላቻ ንግግርና ሐሰተኛ መረጃን ማሰራጨት ወንጀልን ለመከላከልና ለመቆጣጠር የወጣውን አዋጅ 1185 2012 አንቀጽ 4 ቁጥር 5 እና አንቀጽ 7 ቁጥር 4 ስር የተደነገገውን በመተላለፍ ተከሰዋል። 7ኛ ተከሳሽ ኢቢኤስ ቴሌቪዥን ኃላፊነቱ የተወሰነ የግል ማህበር፣ 8ኛ ተከሳሽ ሲቪል ስትሬኒንግ ፕሮዳክሽን እና ፕሮሞሽን ኃላፊነቱ የተወሰነ የግል ማህበር፣ 9ኛ ተከሳሽ ማክዳ ፍሳ ጽዮን በኢቢኤስ ቴሌቪዥን የአዲስ ምዕራፍ ፕሮግራም የህግ ክፍል አስተያየትና የሥራ ኃላፊነቷን ወደ ጎን በመተው የተቀነባበረ ታሪክ ለህዝብ እንዲደርስ ማድረግ የሚል ክስ ተመስርቶባታል። 10ኛ ተከሳሽ የአዲስ ምዕራፍ
ፕሮግራም ዳይሬክተር ታሪኩ ኃይሌ ረታና 11ኛ ተከሳሽ ረዳት ዳይሬክተር ህሊና ታረቀኝ 6ኛ ተከሳሽ ብርቱካን ተመስገን በአካል ያገኙት ሲሆን የሚጠረጠሩ እውነት የማይመስሉ ንግግሮች ያሉበት በቂ ማጣራት ሳያደርጉ ግብረ አበር በመሆን የጥላቻ ንግግርና ሐሰተኛ መረጃ ስርጭትን ወንጀል ተሳታፊ ሆነዋል በሚል ክስ ቀርቦባቸዋል። እንዲሁም ሶስተኛው ክስ በ1996 በወጣው የወንጀል ህግ አንቀጽ 32 ሐናለ እንዲሁም 33 እና የሙስና ወንጀል 881 2007 አንቀጽ 9 ቁጥር 2 በመተላለፍ በሶስተኛና በስድስተኛ እንዲሁም በ12ኛ እስከ 16ኛ ተራ ቁጥር በሚገኙ ተከሳሾች ላይ መቅረቡ ተጠቅሷል። ተከሳሾቹ በዋና ወንጀል አድራጊነት ተከፋይ በመሆን በወንጀሉ ድርጊትና በሚሰጠው ውጤት ሙሉ ተከፋይ በመሆን ለስድስተኛ ተከሳሽ ብርቱካን ተመስገን የማይገባትን ከ3 ሚሊዮን ብር በላይ ከተለያዩ ግለሰቦች ወደ ባንክ ሂሳብ ቁጥሯ እንዲገባ ሁኔታዎችን በማመቻቸት ክስ ተመስርቶባቸዋል። በምስራቅ ኢትዮጵያ ሲንቀሳቀሱ የነበሩ ታጣቂዎችን መደምሰሱንና በሰሜን ሸዋ ዞን በፋኖ ታጣቂ ኃይል እርምጃ መውሰዱን መከላከያ ሰራዊቱ አስታወቀ። ምስራቅ እዝ በድሬዳዋ በምስራቅ ሐረርጌ ዞን በሶማሌ ክልል ሽልንሌ አዋሳኝ ቀጠናዎች በመንቀሳቀስ የአካባቢውን ሰላምና ደህንነት እንዲሁም ልማት ለማደናቀፍ ሙከራ ሲያደርግ የነበረውን የኦላ ወይም የኦሮሞ ነጻነት ሰራዊት ቡድን ላይ ከምስራቅ ኢትዮጵያ አጎራባች ክልል የጸጥታ ኃይሎች ጋር በቅንጅት ባደረገው ስምሪትና አሰሳ ቡድኑ ላይ ከፍተኛ ቁሳዊና ሰብአዊ ኪሳራ አድርሰዋልም ብለዋል። በምስራቅ ሐረርጌ ዞን ቃርሳ፣ ኮምቦልቻ፣ ሜታ፣ ላንጌ፣ ሀድላ፣ ጉሪቲ እንዲሁም ጃርሶና ቂንቅሳን ወረዳዎች በሶማሌ ክልል ሽንሌ ዞን አጫብሳ የጅቡቲ ዋና መንገድ በድሬዳዋ ከተማ አስተዳደር ቢዮአሌ ክላስተርና አያና ጉኑን ቁጥር 2 እንዲሁም ጀልዳሳ ቃላድካ ክላስተር በተባሉ አካባቢዎች በተደረገ አሰሳና በተወሰደ እርምጃ 11 የኦላ አባላት መገደላቸውን ሰራዊቱ አስታውቋል። ክላሽ፣ ትጥቅ፣ ብትን ጥይት፣ የእጅ ቦምብና ሶላር መማረካቸውን የምስራቅ እዝ ዘመቻ መምሪያ ኃላፊ ተወካይ ኮሎኔል ተወልደ ተክሉ ገልጸዋል። በተመሳሳይ በሰሜን ሸዋ ዞን ሚዳ ወረዳ ሪሙ ንዑስ ወረዳ የአየር ወለድ ሬጅመንት ባደረገው ክትትል የፋኖ ታጣቂ ኃይል መደምሰሳቸውን የአየር ወለድ ክፍለ ጦር አዛዥ ኮሎኔል ማቴዎስ ማዴቦ ገልጸዋልም ብለዋል። አዛዡ እንደ ከዚህ ቀደሙ ሁሉ የሰላም አማራጭን በመቀበል ከስተት የሚመለሱትን አሁንም አክብረን ለመቀበል ዝግጁ መሆናችንን እንገልጻለን ያሉት ኃላፊው አሻፈረኝ ሰላም አይገዛኝም ባለው ታጣቂ ኃይል ግን እርምጃ መውሰዳቸውን አጠናክረው እንደሚቀጥሉ ገልጸዋልም ብሏል። ሰራዊቱም የአየር ወለድ ሬጅመንት ሻለቃ ሀብቴ ገብረ ኪዳን በበኩላቸው የጠላት ኃይል ከአጎራባች አካባቢ በመምጣት ህብረተሰቡን ለማስጨነቅና ለመዝረፍ ሲዘጋጁ ህዝቡ በሰጣቸው መረጃ ፈጥነው በመድረስ በርካቶችን መደምሰስና የቀረውን ኃይል ቁስለኛ በማድረግ የነፍስ ወከፍ መሳሪያዎችንና የታጣቂ ኃይሉን አመራሮች መማረካቸውን ተናግረዋል ሲል የዘገበው መከላከያ ሰራዊት ነው። አሻም ቴሌቪዥን ጥቅምት 12 ቀን 2018 ዓመተ ምህረት መታሸጉ ተገለጸ። የቴሌቪዥን ጣቢያው በምን ምክንያት እንደታሸገ ለጊዜው በይፋ የተገለጸ ነገር ባይኖርም ሰሞኑን ካስተላለፋቸው ቃለ ምልልሶች ጋር የተገናኘ ሳይሆን እንዳልቀረ ተሰምቷል። ምንጮች ለአብነትም የጠቅላይ ሚኒስትሩን 7ኛ ዓመት የስልጣን ጊዜ በተመለከተ የተላለፉ ቃለ ምልልሶችን ጠቅሰዋል። ቃለ ምልልሶቹ በሰላ ትችቶች የተሞሉ ናቸውም ነው የተባለው። በኤርትራ የትጥቅ ትግል በይፋ ተጀመረ። በኤርትራ ውስጥ የትጥቅ ትግል ለማድረግ ሰራዊቱን ሲያሰለጥን የቆየው የቀይ ባህር አፋር ዴሞክራሲያዊ ድርጅት ትላንት ታጣቂ ኃይሎቹን አሰልጥኖ አስመርቋል። ድርጅቱ በኢትዮጵያ እንዲንቀሳቀስ ፈቃድ ያገኘው በኤርትራ መንግስትና በኢትዮጵያ መንግስት መካከል የነበረው ሰላማዊ ግንኙነት ከፕሪቶሪያው የሰላም ስምምነት በኋላ ሻክሮ ወደ ቃላት ጦርነት ከገቡ ጀምሮ ነው። የኢትዮጵያ መንግስት የኤርትራ መንግስትን በኢትዮጵያ ውስጥ የሚንቀሳቀሱ ታጣቂዎችን ማለትም ህወሓት፣ ፋኖና የኦሮሞ ነጻነት ሰራዊትን በማስታጠቅ ይከሳል። የኢትዮጵያ መንግስት በፊናው የኢሳያስ አስተዳደርን በኃይል ለመገርሰስ የሚንቀሳቀሱትን የቀይ ባህር አፋር ዴሞክራሲያዊ ድርጅትና ብርጌድ ናህመዶ የተባሉ ኃይሎችን በኢትዮጵያ ውስጥ እንዲደራጁ ይፋዊ ፈቃድ ሰጥቷል።
የህወሓት ኃይሎች በትላንትናው ዕለት አርሚ 7 የተባለውን ኃይል አባላት አስመረቀ። በፕሪቶሪያው የሰላም ስምምነት ትጥቅ መፍታት የነበረበት ህወሓት ኃይሉን በአዲስ መልክ እያደራጀ ይገኛል። ታጣቂ ኃይሉ ትላንት የኮማንዶ አባላትን ማስመረቁን ነው የገለጸው። በሰሞኑ የደሞዝና የጥቅማ ጥቅም ጥያቄ አንስቶ አምጾ የነበረው የህወሓት ታጣቂ ኃይልን ጥያቄ ለመመለስ ህወሓት ደንብ ማጽደቁን መዘገባችን ይታወሳል። በክልሉ ያለው ውጥረት ከጊዜ ወደ ጊዜ እያየለ የመጣ ሲሆን ምናልባትም ሌላ ዙር ጦርነት መቀስቀሱ አይቀሬ ነው ተብሏል። በህወሓትና በፌደራል መንግስት መካከል ያለው አለመግባባት ከጊዜ ወደ ጊዜ እያየለ የመጣ ሲሆን ህወሓት ከኤርትራ መንግስት ጋር ፈጥሮታል የተባለው ግንኙነት ከፍተኛ የሆነ የጦርነት ስጋት መነሻ ነው ተብሏል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎቻችን በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጠይቃለን። ጥበብ ሚዲያ የህዝብ ድምጽ ነው።